ክርስቲያን በቀን ውስጥ ቢያንስ አንድ ጊዜ ማልቀስ አለበት። ክርስቲያን በቀን ውስጥ አንድ ጊዜ ማልቀስ አለበት። ማልቀስ የተሰበረ ልብ ምሳሌ ነው። ማልቀስ የነፍስ መታጠብ ነው። ማልቀስ የውስጥ መታጠብ ነው። አንዳንዶቻችን ለብሰነው ያደረውን ልብስ ፒጃማችንን እንደለበስን ስፖርት የሰራንበትን ቱታ እንደለበስን ወደ ቤተ ክርስቲያን የምንመጣ ላብ እየሸተትን ወደ ቤተ መቅደስ የምንመጣ ሰዎች አለን። ለቤተ ክርስቲያኑ ጥንቃቄ የሌለን፣ ለመቅደሱ ክብር የሌለን ሰዎች አለን። ወንድ ነኝና አላለቅስም አይሰራም። ፕሮፌሰር ነኝና አይኔ ላይ እንዴት እንባ ይታያል በእግዚአብሔር ፊት የሚለው እሱ አይሰራም። ስለዚህ ራስን ዝቅ አድርግ። ጆሮዎቻችን ዛሬ ብዙ ነገር ይሰማሉ። አንደበታችንም በጣም የብዙዎቻችን ያልተገራ ነው። ክፉ እንናገራለን። ክፉ ቃል የበዛበት ዘመን ነው። ስድብ የበዛበት ዘመን ነው። ትችት የበዛበት ዘመን ነው። አስጨናቂ ዘመን ነው። አንዳችም ቦታ የትም ቦታ እንባችሁን ለሌላ አታሳዩ፣ በእግዚአብሔር ፊት ግን አልቅሱ። እንባችሁን ለሌላ ሰው አታሳዩ፣ ለእግዚአብሔር ግን አሳዩት። እንባችሁን ሌላ ቦታ አታፍሱት፣ እዚህ ግን አፍሱት። በቅዱሳት ስዕላቱ ፊት አፍስሱት። በድንግል ማርያም ፊት አፍስሱት። በበሩ አፍስሱት። ወንድ ነኝ ብለህ አላለቅስም አትበል፣ በእግዚአብሔር ፊት ግን አልቅስ። የምንማማርበት የትምህርት ርዕስ ፊትህን ታጠብ በሚል ርዕስ ይሆናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ የሚገኝ ኃይለ ቃል ነው። ቅዳሴ ላይ የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ እስከ ቁጥር 24 ድረስ ባለው የወንጌል ክፍል እንዲነበብ የታዘዘ ነው። በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ የወንጌል ክፍል ይነበባል። ቅዳሴ በተቀደሰበት ቦታ ሁሉ ይሄ ወንጌል ይሰማል፣ ይደመጣል፣ ይነበባል፣ ይተረጎማል። ከጊዜያችን አንጻር በጣም ሰፊ ስለሆነ ይህንን ፊትህን ታጠብ የሚለውን ኃይለ ቃል ብቻ በማንሳት ጥቂት ነጥቦችን እንመለከታለን። የማቴዎስ ወንጌል ምዕራፍ 6 በዋናነት 3 ነገሮችን ብቻ የያዘ ነው። እንደሚታወቀው የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 እነዚህ 3ቱ ምዕራፎች የተራራው ስብከት እየተባሉ የሚጠሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ቀን ለ5000 ሕዝብ በተራራ ጫፍ ላይ ያስተማረው ትምህርት ነው። ረጅሙ የሚባለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርት ወንጌላውያን በጻፉልን መሰረት ረጅሙ የሚባለው ትምህርት ይሄ ክፍል ነው። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ ይታወቃል። የማቴዎስ ወንጌል ምዕራፍ 6 ደግሞ የምግባር ክፍል ተብሎ ይታወቃል። የማቴዎስ ወንጌል ምዕራፍ 7 የነገረ ሃይማኖት ክፍል ተብሎ ይጠናል። እነዚህ 3ቱ ምዕራፎች በተራራ ስብከት ጌታችን ለ5000 ሕዝብ ያስተማረው ትምህርት ነው። ይሄኛው የማቴዎስ ወንጌል ምዕራፍ 6 ለየት የሚያደርገው 3 ክርስቲያናዊ መሰረታዊያን ምግባራት ተብለው የሚጠሩ የተጻፉበት ነው። አንደኛ ስለ ጾም ይናገራል፣ ሁለተኛ ስለ ጸሎት ይናገራል፣ ሶስተኛ ስለ ምጽዋት ይናገራል። እነዚህን 3 ክፍሎችን የያዘ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰፋ አድርጎ ያስተማረው ትምህርትም ይሄ ነው። ምጽዋት፣ ጸሎት እና ጾም፣ እነዚህ 3ቱን ማለት ነው። እነዚህ መሰረታዊያን የክርስቲያን ስራዎች ተብለው ይጠራሉ። እነዚህ የሌሉት ክርስቲያን፣ እነዚህ የጎደሉት ክርስቲያን ማሰሮ ይዞ ብርሃን፣ መብራት፣ ዘይት እንደሌለው ሰው ይቆጠራል። ባዶውን እንደሚሄድ በስም ብቻ እንደሚጠራ ይቆጠራልና ጌታችን መድኃኒታችን ኢየሱስ ክርስቶስ አጽንዖት ሰጥቶ እነዚህን 3ቱን ምግባራት አስተምሯል። ደግሞ አስደናቂው እነዚህን 3 ምግባራት ስናደርጋቸው ከውዳሴ ከንቱ ነፃ መሆን እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ በትኩረት አስተምሯል። ስለ ጾሙ ሲናገር አንትሙሰ ሶበ ትጸውሙ ኢትኩኑ ከመ መደለዋል፣ እናንተ ግን በምትጾሙበት ጊዜ እንደ ግብዞች አትሁኑ ብሎ ለሰው ዓይን ለመታየት እንዳናደርገው፣ ከሰዎች ምስጋና እንዳንጠብቅ፣ የከሰረ ምስጋና፣ የከሰረ ውዳሴ፣ ከንቱ የሆነ ውዳሴ፣ የማይረባ ምስጋና፣ የማይጠቅም ምስጋና፣ ወደ ሕይወት የማይጠጋ በነፍስ ውስጥ የማይኖር ምስጋና ገንዘብ እንዳናደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ አስጠንቅቆናል። የተከበራችሁ ክርስቲያኖች፣ እንደሚታወቀው አሁን ያለንበት ወቅት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ወይም ጾመ ኢየሱስ ተብሎ የሚጠራውን ጾም እየጾምን እንገኛለን። ይሄን አይደለም። ጾም ያው እንደሚታወቀው በ3 ይከፈላል። አንደኛ የአዋጅ ጾም አለ፣ ሁለተኛ ደግሞ የግል ጾም አለ፣ ሶስተኛ ደግሞ በንስሐ አባቶቻችን አማካኝነት ቀኖና ተሰጥቶን የምንጾማቸው ጾሞች አሉ። አጠቃላይ ጾም በእነዚህ በ3ቱ ይከፈላል። እንግዲህ የግል ጾም ሲባል በራሳችን ተነሳሽነት የምንጾማቸው ጾሞችም ስለሚኖሩ የግል ጾም የሚባለው ለዛ ነው። የአዋጅ ጾም ግን የሚባለው በዓመት ውስጥ ያሉት
7ቱ አጽዋማት እነዚህ የአዋጅ አጽዋማት ተብለው ይጠራሉ። ይሄ ለውዳሴ ከንቱ አይሆንም። እየጾምኩ ነው ማለት ውዳሴ ከንቱ ይሆናል ማለት አይደለም። ነገር ግን ሰዎች እንዲያመሰግኗችሁ ብላችሁ አታድርጉት ነው። በሌላ ቦታ መጸለይ፣ በመንገድ መጸለይ፣ በመስሪያ ቤት መጸለይ፣ መኪና ውስጥ መጸለይ፣ ትምህርት ቤት ውስጥ ሆኖ ጊዜ ከተገኘ መጸለይ እነዚህ ነውር ናቸው ማለት አይደለም። ግን ምስጋና ፈልጋችሁ አታድርጉት ነው። የምትጾሙበትን ጾም አርአያ እንዲሆን ምሳሌ እንዲሆን ለሌሎች አታሳውቁ ማለት አይደለም። ነገር ግን ከሰው ምስጋና ውዳሴ አትፈልጉ ነው። ዋናው ቁም ነገር ለማን ነው የምታደርጉት ነው። አማን ብለክሙ ይላል ጌታ። እኔ በጣም የሚያስደነግጠኝ ቃል ነው። ለሰዎች ብለው የሚያደርጉ ሰዎች አማን ብለክሙ ሀግሉ እሴቶሙ እውነት እላችኋለሁ ዋጋቸውን አጡ ይላል። ለምን ቢባል ለሰው ብለው ከጾሙት ሰው ያመሰግናቸዋል፣ ከእግዚአብሔር ግን የሚያገኙትን ዋጋ ያጣሉ። ከምድር ያገኛሉ፣ ከሰማይ ግን ያጣሉ። በምድር ይከበራሉ፣ በሰማይ ግን ይራቆታሉ። ከዚህ እግዚአብሔር ሁላችንንም ይሰውረን። ስለዚህ ለውዳሴ ከንቱ አታድርጉት ነው። መቁረብ ውዳሴ ከንቱ አይደለም። ክርስቲያን መሆን ውዳሴ ከንቱ አይደለም። ነጠላ መልበስ ውዳሴ ከንቱ አይደለም። ቤተ ክርስቲያን ልሄድ ነው ብሎ መምጣትም ውዳሴ ከንቱ አይደለም። ላስቀድስ ነው ማለትም ውዳሴ ከንቱ አይደለም። ሱባኤ ልይዝ ነው ማለትም ውዳሴ ከንቱ አይደለም። ውዳሴ ከንቱ ፈልጋችሁ ግን አታድርጉት ነው። ሰዎች እንዲያመሰግኗችሁ ብላችሁ አታድርጉት ነው። ለአርአያነት ለምሳሌነት የሚደረግ ነገር ሁሉ ሁሉን ነገር ተደብቀን እንድናደርገው የሚያደርግም አይደለምና በአግባቡ መረዳት ይፈልጋል። ስለዚህ ስትጾሙ እንደ ግብዞች አትሆኑ። እነሱ ምን ያደርጋሉ ቢባል ፊታቸውን ይቋጥራሉ፣ ሰውነታቸውን ያጠወልጋሉ፣ እንደ ጾሙ ሰው እንዲያውቅላቸው ጥረት ያደርጋሉ። እናንተ ግን እንደ ጾማችሁ ሰው እንዲያውቅላችሁ ብላችሁ አትጨነቁ ብሎ ከውዳሴ ከንቱ እንድንርቅ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። እናንተ ግን በምትጾሙበት ጊዜ ብሎ 2 ነገሮችን ያስቀምጣል። አንደኛ ራሳችሁን ተቀቡ፣ ሁለተኛ ፊታችሁን ታጠቡ ይላል። ርዕሳችን ፊታችሁን ታጠብ፣ ፊትህን ታጠብ፣ ፊታችሁን ታጠቡ። ግዕዙ እጽቡ ገጸክሙ ይላል፣ ፊታችሁን ታጠቡ ይላል። አማርኛው መጽሐፍ ቅዱስ ደግሞ ፊትህን ታጠብ ይላል። ለእናንተ በሚገባችሁ የምታገኙት አማርኛውን ስለሆነ ፊትህን ታጠብ በሚል 3 ነገሮችን ብቻ አስቀምጣለሁ። ፊትህን መታጠብ በ3 ነገሮች የሚገለጥ ነው። አንደኛ በስጋ መታጠብ፣ ሁለተኛ በመንፈስ መታጠብ፣ ሶስተኛ በነፍስ መታጠብ። ወይም ደግሞ የመጀመሪያው በውሃ መታጠብ፣ ሁለተኛ በእግዚአብሔር ቃል መታጠብ፣ ሶስተኛ ደግሞ በእንባ መታጠብ። መተርጉማኑ እነዚህን 3 ነገሮችን አስቀምጠዋል። መታጠብ የሚለው 3 ነገሮችን የሚያሳይ ነው። አንዱ በስጋ መታጠብ፣ ሁለተኛው በመንፈስ መታጠብ፣ ሶስተኛው በነፍስ መታጠብ። የመጀመሪያው ስጋን ማጠብ፣ ሁለተኛው መንፈስን ማጠብ፣ ሶስተኛው ነፍስን ማጠብ። የመጀመሪያው በውሃ መታጠብ፣ ሁለተኛው በእግዚአብሔር ቃል መታጠብ፣ ሶስተኛው ደግሞ በእንባ መታጠብ ወይም በንስሐ መታጠብ። እነዚህን 3 ነገሮችን የሚያመለክት ነው። በጣም አስደናቂው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው በመታጠብ አንቀጽ በመታጠብ ጽንሰ ሐሳብ የተናገረበት ምክንያት ስጋዊ ንጽህናን መጠበቅ እንደሚገባ ጅምር የሚያሳይ ነው። ሥርዓተ ቤተክርስቲያን ይሰበክበታል። ይሄ ትምህርት ይሄ ቃል ፊትህን ታጠብ የሚለው በፍትሐ ነገሥት አባቶቻችን በአንቀጸ ጸሎት ያስቀመጡት ለጸሎት ስትቆም እንኳን ቤተክርስቲያን ስትሄድ ይቅርና ለጸሎት ስትቆም ታጥበህ ቁም በእግዚአብሔር ፊት ይላል ፍትሐ ነገሥቱ። ውሃ እንኳን ብታጣ በምራቅህ ፊትህን አባብሰው እጅህን ጠራርገው ይላል እና ታጥበህ በእግዚአብሔር ፊት ቁም ይላል። ንጽህናን ያሳያል። እንኳን ቤተክርስቲያን ሲኬድ ይቅርና በሥርዓተ ቤተክርስቲያን ትምህርት ወይም የቤተክርስቲያንን ሥርዓት በምንማርበት ትምህርት ማንኛውም ሰው ወደ ቤተክርስቲያን ሲመጣ ንጹህ ልብስ መልበስ አለበት። ንጹህ ነገር ማድረግ አለበት። የበዛ ጠረን ያለው የበዛ ሽታ ያለው ሽቱ እንኳን መቀበት የለበትም። ሌሎችን እንዳይረብሽ፣ ሌሎችን እንዳያስጨንቅ፣ የሚቆርቡ ሰዎችን እንዳያስጨንቅ። ሌላው ቀርቶ የበዛ ሽቱ ተቀብቶ መምጣት የሚቆርቡ ሰዎች፣ አለርጂ ያለባቸው ሰዎች ሽቱ በኃይል ሲሸታቸው ሊያስነጥሳቸው ይችላል። ፈሳሽ በአፍንጫቸው ይመጣል። በዚህ ምክንያት ከመቁረብ ይከለከላሉ። አንዱ ቅዱስ ሥጋውን ክቡር ደሙን ለመቀበል ከሚከለከልበት መከልከል አንዱ ፈሳሽ ከአፍንጫ የሚወጣ ከሆነ፣ ደም የሚወጣ ከሆነ፣ የተለያየ አይነት የነስር እነዚህ የሚወጡ ከሆነ በዚህ ምክንያት አንድ ሰው ሥጋውን ደሙን እንዳይቀበል ይከለከላል። ስለዚህ ጥንቃቄውን ተመልከቱ። ንጽህናን መጠበቅ ይገባል። ንጽህናን መጠበቅ ማለት ግን ብዙ ሽቱ መረጨት መቀባት ማለት አይደለም። በአግባብና በልክ
በስርዓትና በመጠን ማድረግ እንደሚገባ ማሳየት ነው። ይሄ ስርዓተ ቤተክርስቲያን የሚሰበክበት ነው። አንዳንዶቻችን ለብሰነው ያደረውን ልብስ ፒጃማችንን እንደለበስን ስፖርት የሰራንበትን ቱታ እንደለበስን ወደ ቤተክርስቲያን የምንመጣ ላብላብ እየሸተትን ወደ ቤተ መቅደስ የምንመጣ ሰዎች አለን። ለቤተ ክርስቲያኑ ጥንቃቄ የሌለን ለመቅደሱ ክብር የሌለን ሰዎች አለን። ይሄን ማስተካከል ይገባል። ንጽህናን መጠበቅ መታጠብ በንጹህ ውሃ መታጠብ እንደሚገባ ማሳየት የሚችል ትምህርት ነው። የመጀመሪያው ስጋዊ መታጠብ የሚባለው ይሄ ነው። እንዳይሰፋብኝ ከዚህ በላይ አልሄድም። ሁለተኛው በመንፈስ መታጠብ ወይም በእግዚአብሔር ቃል መታጠብ የሚባለው አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ፊትን ታጠብ ብሎ ፊትን በመታጠብ ብቻ ግስ የተናገረው ለምንድን ነው ቢባል ከአምስቱ የስሜት ሕዋሳት እንደምታውቁት አራቱ ዋኖቹ የስሜት ሕዋሳት የሚገኙት ፊታችን ላይ ነው። ለምሳሌ አይናችን ያለው ፊታችን ላይ ነው። አፍንጫችን ያለው ፊታችን ላይ ነው። ጆሮአችን ያለው ፊታችን ላይ ነው። አንደበታችን ያለው ፊታችን ላይ ነው። እነዚህ ዋኖቹ የሚባሉት የስሜት ሕዋሳቶቻችን ፊታችን ውስጥ ይገኛሉ። መታጠብ ፊትህን ታጠብ ማለት በወንጌል በእግዚአብሔር ቃል አይንህን ታጠብ፣ ጆሮህን ታጠብ፣ አንደበትህን ታጠብ፣ አፍንጫህን ታጠብ ማለት ነው። በእግዚአብሔር ቃል እነዚህን የስሜት ሕዋሳት መታጠብ ማለት ነው ቢባል ጆሮአችን የእግዚአብሔርን ቃል እንዲሰማ ማድረግ፣ አፍንጫችን የዕጣኑን መዓዛ እንዲያሸት ማድረግ፣ አንደበታችን ስለ እግዚአብሔር ስለ ወንጌል ስለ ጌታ እንዲናገር ማድረግ፣ ስለ ቅዱሳን እንዲመሰክር ማድረግ፣ መልካም ነገር እንዲናገር ማድረግ፣ ማስገዛት፣ አይናችን በጎ ነገር እንዲያይ፣ መቅደሱን እንዲያይ፣ ክርስቶስን እንዲያይ፣ መስቀሉን እንዲያይ፣ ይሄን እንዲያይ ማድረግ ማለት ነው። ማዘዝ መታጠብ ማለት ይሄ ነው። ጆሮዎቻችን ዛሬ ብዙ ነገር ይሰማሉ። አንደበታችንም በጣም የብዙዎቻችን ያልተገራ ነው። ክፉ እንናገራለን። ክፉ ቃል የበዛበት ዘመን ነው። ስድብ የበዛበት ዘመን ነው። ትችት የበዛበት ዘመን ነው። አስጨናቂ ዘመን ነው። ይሄ አንደበት በዚህ ጾም የሚከለከልበት ዘመን ነው። ቅዱስ ያሬድም በጾመ ድጓው እንደተናገረው እንደደረሰው አይን ይጹም እጅ ይጹም እያለ እንደተናገረው እነዚህን በእግዚአብሔር ቃል የምንጠብቅበትን ምስጢር የሚያሳይ ነው። ስለዚህ ፊትህን ታጠብ፣ በእግዚአብሔር ቃል ታጠብ ማለት ነው። ሁለተኛው። ሶስተኛው ነፍስን መታጠብ። ይሄኛው በእግዚአብሔር ቃል መታጠብ መንፈስን መታጠብ ተብሎ ይገለጣል። የመጨረሻው ነፍስን መታጠብ። ነፍስን መታጠብ ደግሞ በንስሐ እንባ ማጠብ። የመጨረሻው ፊትህን ታጠብ በንስሐ እንባ መታጠብ ወይም በእንባ መታጠብ በቤተ ክርስቲያን በጣም ወሳኝ ክፍል ነው። ይሄ ክፍል በነገራችን ላይ ማልቀስ፣ በቃ ማልቀስ፣ በእግዚአብሔር ፊት ማልቀስ። እነዚህ በአራት ተከፍሎ ተቀምጧል። አባቶቻችን ያስቀመጡት መተርጉማን ያስቀመጡት ሰው በአራት ወገን ማልቀስ አለበት ብለው አስቀምጠዋል። አንደኛ የራሱን ኃጢአት አስቦ ማልቀስ አለበት፣ ፊቱን መታጠብ አለበት በእንባ። ሁለተኛ የባልንጀራውን ኃጢአት አስቦ ፊቱን በእንባ ማጠብ አለበት። ሶስተኛ ግፍአ ሰማዕታትን ወይም የሰማዕታትን ሞት፣ የሰማዕታትን መከራ፣ የሰማዕታትን መገፋት አስቦ ማልቀስ አለበት፣ ፊቱን በእንባ ማጠብ አለበት። አራተኛ ሞተ ወልደ እግዚአብሔርን የክርስቶስን ሞትና መከራ፣ ስቃይ፣ መገረፍ ይህን እያሰበ ማልቀስ፣ ፊቱን በእንባ ማጠብ አለበት ብለው እነዚህን አራቱን አስቀምጠዋል። የመጀመሪያው የራስን ኃጢአት አስቦ ማልቀስ ማለት የመጀመሪያው ንስሐ መግባት ማለት ነው። ይህን የሚያሳይ ነው። ሁለተኛው ግን ንስሐ መግባት ብቻ ሳይሆን ንስሐ ገብተን ቀኖናው ከተሰጠን በኋላ ቀኖናውን በምንፈጽምበት ጊዜ፣ ስግደቱን በምንሰግድበት ጊዜ፣ ጸሎት በምናቀርብበት ጊዜ በእነዚህ ጊዜያት ማልቀስ ይገባል። የራስን ኃጢአት አስቦ ማልቀስ በእነዚህ ጊዜያት ብቻ አይደለም፣ በቤተ መቅደሱ ሆኖ በእግዚአብሔር ፊት በቅዱሳት ስዕላት ፊት ማልቀስ ይገባል። ክርስቲያን በቀን ውስጥ ቢያንስ አንድ ጊዜ ማልቀስ አለበት። ክርስቲያን በቀን ውስጥ አንድ ጊዜ ማልቀስ አለበት። ማልቀስ የተሰበረ ልብ ምሳሌ ነው። ማልቀስ የነፍስ መታጠብ ነው። ማልቀስ የውስጥ መታጠብ ነው። በጣም ብዙዎቻችን ሲከፋን የምናለቅስባቸው ሁኔታዎች ይኖራሉ። ግን የተከበራችሁ ክርስቲያኖች በእግዚአብሔር ፊት ማልቀስ ይገባል። አንዳችም ቦታ የትም ቦታ እንባችሁን ለሌላ አታሳዩ፣ በእግዚአብሔር ፊት ግን አልቅሱ። እንባችሁን ለሌላ ሰው አታሳዩ፣ ለእግዚአብሔር ግን አሳዩት። እንባችሁን ሌላ ቦታ አታፍሱት፣ እዚህ ግን አፍሱት። በቅዱሳት ስዕላቱ ፊት አፍስሱት፣ በድንግል ማርያም ፊት አፍስሱት፣ በበሩ አፍስሱት። ወንድ ነኝ ብለህ አላለቅስም አትበል፣ በእግዚአብሔር ፊት ግን አልቅስ። በእግዚአብሔር ፊት ራስን አዋርድ፣ በእግዚአብሔር ፊት ራስን ዝቅ አድርግ። ፕሮቶኮል አይሰራም እዚህ፣ ፕሮፌሰርነት እዚህ አይሰራም፣ ዶክተርነት እዚህ አይሰራም፣ መሐንዲስነት እዚህ አይሰራም።
በሌላ ቦታ ብዙ ሰራተኛ ልታዝ ትችላለህ። ብዙ ንብረት ልታንቀሳቀስ ትችላለህ። የከበረ የተከበረ ዕቃ መኪና ምናምን ሊኖር ይችላል። በጣም ውድ የሆነ በጣም በብዙ ዋጋ የተሰራ ቤት ሊኖር ይችላል። በእግዚአብሔር ፊት ግን ምንም ነህ። ስለዚህ አልቅስ። ያንተ ክብር እዚህ አይሰራም። በእግዚአብሔር ፊት መሟሟት አለብህ። በእግዚአብሔር ፊት መነጠፍ አለብህ። ለኛ አይደለም የምትሰግዱት፣ ለኛ አይደለም ዝቅ የምትሉት፣ ለኛ አይደለም ክብራችሁን የምትሰጡት፣ ለአምላካችሁ ነው፣ ለፈጠራችሁ ነው። በእግዚአብሔር ፊት አመድ ነህ፣ በእግዚአብሔር ፊት ትቢያ ነህ፣ በእግዚአብሔር ፊት አፈር ነህ፣ በእግዚአብሔር ፊት ትል ነህ። ስለዚህ በእግዚአብሔር ፊት ራስን ዝቅ አድርግ። ወንድ ነኝና አላለቅስም አይሰራም። ፕሮፌሰር ነኝና አይኔ ላይ እንዴት እንባ ይታያል በእግዚአብሔር ፊት የሚለው እሱ አይሰራም። ስለዚህ ራስን ዝቅ አድርግ። አገሪቱ ያለችበትን ሁኔታ አስበው። በዚህ ሰዓት እየሞቱ ያሉትን ሕፃናት አስቧቸው። እየተራቡ ያሉ እናቶችን አስቧቸው። እየተራቡ የሚያጠቡ በጣም በዚህ ዘመን አስጨናቂ የሆኑ ነገሮችን ትመለከታላችሁ። በየጦርነቱ ያሉ ይሄን ማሰብ ይገባል። እና በእግዚአብሔር ፊት ደረትን መንፋት አይደለም፣ በእግዚአብሔር ፊት መሟሟት ነው የሚያስፈልገው። ስለዚህ የራስን ኃጢአት አስቦ በእግዚአብሔር ፊት ማልቀስ። እያንዳንዱ አሁን ሀገሪቱ ላይ ያለው የየራሳችን ኃጢአት አስተዋጽኦ ስላለበት ለዚህ ኃላፊነት መውሰድን ይፈልጋል። በእኔ ኃጢአት ነው ይሄ የሆነው፣ በእኔ ኃጢአት፣ በእኔ በደል፣ በእኔ ጥፋት፣ በእኔ ክፋት፣ በእኔ ተንኮል፣ በእኔ ስግብግብነት ያለ አግባብ ሀብት ለማግኘት ይህን በማድረጌ አገሪቱ እንዲሆናለችና ይቅር በለኝ ብሎ በእግዚአብሔር ፊት መውደቅን ይፈልጋል። ይሄ ነው የራስን ኃጢአት አስቦ ማልቀስ። ሁለተኛው የባልንጀራን ኃጢአት አስቦ ማልቀስ። በዚህ ዘመን ልናለቅስላቸው የሚገባ በጣም ብዙ ናቸው። ከሃይማኖት ስለወጡት ሰዎች፣ ስለ ካዱት ሰዎች፣ ቤተ ክርስቲያኒቷን ያለማቋረጥ ስለሚሰድቧት ሰዎች፣ ያለማቋረጥ የጌታን እናት ስለሚያዋርዷት ሰዎች፣ ስለ እነዚህ ሰዎች ጭምር ማልቀስ አለብን። ጎበዝ ማልቀስ አለብን። ይህን ኃላፊነት እኛ ነን የምንወስደው። እነሱማ ተይዘዋል። ክፉ መንፈስ ያናግራቸዋል። ክፉ መንፈስ እንዲያብዱ ያደርጋቸዋል። ያለማቋረጥ እንዴት ድንግል ማርያም ትሰደባለች? እንኳን ድንግል ማርያም ይቅርና እንዴት እኔ እሰደባለሁ? ሌላውስ እንዴት ይሰደባል? ሰው እንዴት ይሰደባል? ፍጥረት እንዴት ይሰደባል? እግዚአብሔር የፈጠረው ነገር ውሻስ ቢሆን ለምን ይሰደባል? እግዚአብሔር የፈጠረውን ፍጥረት ማክበር ሲገባ እንዴት የጌታን እናት ከፍ ዝቅ አድርጎ መናገር ይገባል? ሀገር የሰራች ቤተ ክርስቲያን፣ ታሪክ የጠበቀች ቤተ ክርስቲያን፣ ፊደል የምትቀርጽ ቤተ ክርስቲያን፣ እውቀት የሰጠች ቤተ ክርስቲያን፣ ጥበብ ያላት ቤተ ክርስቲያን እንዴት ከፍ ዝቅ ተደርጋ ትሰደባለች? ይሄ እኮ ሞራል የሌለው ኖርም የሌለው ስነ ምግባር የሌለው እንዲህ አይነት ሰዎች ናቸው እኮ ይሄን የሚያደርጉት። ለእነዚህ ሰዎች ማልቀስም ጭምር ይገባናል። የባልንጀራን ኃጢአት አስቦ ማልቀስ ይሄ ነው። ሁለተኛ። ሶስተኛ ግፋ ሰማዕታትን፣ የሰማዕታትን መከራ አስቦ ማልቀስ ይገባል። ከጥንት ጀምሮ ከነ አቤል ጀምሮ በቤተ መቅደስ ውስጥ ከተገደሉት እስከ ዘካርያስ ድረስ በብሉይ ኪዳን፣ በአዲስ ኪዳን ከቅዱስ እስጢፋኖስ ጀምሮ እስከ ዛሬ ድረስ አሁንም አንገታቸው እየተቀላ በመሰዊያው በመቅደሱ ፊት ስለሚታረዱት ካህናት ጭምር ማልቀስ ይገባል። የሚመና ስለተገፉት ሰማዕታት፣ ያለማቋረጥ ስለሚታረዱት ክርስቲያኖች፣ ስለሚታረዱት ካህናት፣ ያገለገሉ ስለሚሞቱት አባቶች ስለነሱ ማልቀስ ይገባል። ግፋ ሰማዕታትን አስቦ ፊትን በእንባ ማጠብ ይገባል። ስለዚህ በእንባ ፊትን ታጠብ። የመጨረሻው ሞተ ወልደ እግዚአብሔርን አስቦ ማልቀስ ይገባል። ሞተ ወልደ እግዚአብሔርን አስቦ ማልቀስ ማለት የጌታን መከራ። የዚህ ጾም ዓላማ ይሄ ነው። የተከበራችሁ ክርስቲያኖች ጨርሻለሁ። የክርስቶስን ጾም መጾም ማለት የኢየሱስ ጾም መጾም ማለት በቆሮንቶስ የጾመውን ጾም ማሰብ ብቻ አይደለም፣ አጠቃላይ መከራውን ማሰብ። አጠቃላይ መከራውን ማሰብ፣ ይሄ የተገረፈውን ግርፋት ማሰብ፣ መስቀል ተሸክሞ የተደፋውን ማሰብ፣ ራቁቱን መስቀል ላይ የቃተተውን ማሰብ፣ በችንካር ከመስቀሉ ጋር የተጣበቀበትን መከራ ማሰብ፣ ደሙን ማሰብ፣ ስቃዩን ማሰብ፣ እንባውን ማሰብ። ጌታ ያለቀሰባቸው ጊዜያት አሉ። በወንጌል የተጻፈ 4 ጊዜ አልቅሷል። ስለ አልዓዛር ያለቀሰው ለቅሶ አለ። ስለ ኢየሩሳሌም ያለቀሰው ለቅሶ አለ። ስለ ይሁዳ ያለቀሰው አለ። ስለ ሁላችን ደግሞ ማታ ሐሙስ ማታ ያለቀሰው አለ። ይሄ ሁሉ ይታሰባል። ጾመ ኢየሱስ ማለት ይሄ ነው። ንገሯቸው ለሌሎቹ ኢየሱስ የጾመውን ጾም እንጾማለን ስትሉ በምድረ በዳ 40 ቀንና 40 ሌሊት መቆየቱን ብቻ አይደለም የምናስበው በሏቸው። የምናስበው መከራውንም በሏቸው። የምናስበው 18 ሰዓታት ምግብ ሳይበላ መስቀል እየተሸከመ እየወደቀ እየተደፋ ከኋላና ከፊት በገመድ እየጎተቱ ይጥሉ የነበረ መከራ፣ ያንን እያሰብን ነው። ድርሳነ ማየዊ ሲናገር ወሳብጎ ውስተ ጸፍጸፈም 133 ጊዜያት ይላል። በሽውል ድንጋይ ላይ
133 ጊዜ ጎትተውታን ይላል። ያን እናስባለን። ደሙ ምድር ላይ የተቀባውን እናስባለን። ደሙ ምድር ላይ የተረጨውን እናስባለን። በጅራፍ ጫፍ የተበተነውን ስጋ፣ ቀራንዮ ምድር ላይ የተፈረፈረውን ስጋ እሱን እናስባለን። መስቀል ላይ ሆኖ የጮኸውን 7ቱን ጩኸቶቹን እነሱን እናስባለን። እየጮኸ የሞተውን፣ እየደቀቀ የሞተውን፣ እየቃተተ የሞተውን እሱን እናስባለን። ሞተውን ለእግዚአብሔርን ማሰብ የሚባለው ይሄን እያሰብክ ፊትህን ታጠብ በእንባ። ይሄን እያሰብክ ፊትህን እጠበው በእንባ። ነፍስህን እጠባት፣ ሰውነትህን እጠባት፣ መንፈስህን እጠበው፣ ማንነትህን እጠበው፣ ንጹህ አድርገው። ስታለቅስ ርኅሩህ ትሆናለህ። ስታለቅስ ንጹህ ትሆናለህ። ስታለቅስ ረፍት ታገኛለህ። በእግዚአብሔር ፊት እንባህን ስታወጣው ጭንቀትህ ይራገፋል። ስለዚህ ኃጢአት ከመስራት ትቀንሳለህ። ወደ መንፈሳዊ ልዕልና፣ ወደ መንፈሳዊ ከፍታ መምጣት ትጀምራለህ። ፊትህን ታጥብ የሚለው ይሄ ነው። ራሳችሁን ተቀቡ የሚለው ደስታን ያዙ፣ ፍቅርን ያዙ የሚል ምስጢር ያለው ነው። ሰፊ ሐሳብ አለው። ከጊዜ አንጻር ከዚህ በላይ ለመሄድ የሚያስቸግር ይሆናል። አምላካችን እግዚአብሔር በንስሐ ፊታችንን ታጥበን፣ በእንባ ፊታችንን ታጥበን፣ ስጋችንን፣ ነፍሳችንን፣ መንፈሳችንን አጥበን በእግዚአብሔር ፊት ንጹሐን ቅዱሳን ሆነን ቅዱስ ሥጋውን ክቡር ደሙን እንድንቀበል የአምላካችን ቅዱስ ፈቃዱ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።